እንዴት ናችሁ ጋይስ? እንኳን ወደ ሉና ዩቲዩብ ቻናል በሰላም መጣችሁ። ያው እንደ ሁልጊዜው እንደተለመደው ኔክስት ዊክ ማርኬት ኤክስፔክቴሽናችንን ከጎልድ ከጂፒኤስዲ ከዩሮሲዲ አጠቃላይ ከዲኤክስዋይም ከጂፒኤስዲም ለማየት እንሞክራለን። ይህ ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ ሰብስክራይብ እያደረጋችሁ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ እያደረጋችሁ አካውንት ኢንጌጅመንት እንዲኖረው ብዙ ሰው እንዲያግዝ ፎር ፍሪ ስለሆነ ለእናንተ እዚህ ላይ የሚለቀው ብዙ ሰው እንዲያግዝ ኢንጌጅመንት እንዲኖረው ላይክ ሰብስክራይብ አድርጉ። አትሊስት ከመቶ ላይክ መብለጥ አለብን። ስለዚህ ሁላችሁም ላይክ አድርጉ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ወደ ዛሬው እንትናችን እንገባለን። ያው ሁሌም እንደምንለው ዊክሊ አናሊሲስ ስንጀምር መጀመሪያ የምናየው ኔክስት ዊክ ምን አይነት ኢኮኖሚካል ኢቨንቶች አሉት የሚሉትን ነገር ነው። እነዚህ ነገሮች በምናይበት ሰዓት ዲስ ዊክ የተወሰኑ ሜጀር የሆኑ ኢቨንቶች አሉ። እነዛ ሜጀር የሆኑ ኢቨንቶች ምንድናቸው ካላችሁኝ ኤፍኦኤምሲ ሚቲንግ አለ፣ ፌደራል ፈንድ ሬት አለ እና በጣም የሚጠበቅ ኒውስ ነው። ስለዚህ በምን አይነት መንገድ ኢንተረስት ሬቱ እንደሚሄድ ምናምን ያለውን ነገር አጠቃላይ ዲሴምበር ወር ላይ ኢንተረስት ሬት ከት ይኖራል ተብሎ ይጠበቃል። ስለዚህ እሱን ነገር የሚወስኑት ነው ማለት ነው። እሱን የሚወጣው ሮብ ነው። ሮብ ማታ በኢስተርን ታይም አቆጣጠር 14 ሰዓት ላይ ማለት ነው። በእኛ ታይም አቆጣጠር ማታ 3 ሰዓት ላይ ማለት ነው። ስለዚህ ይህን ኒውስ በጣም የምንጠብቀው ኒውስ ነው። ያው ማርኬቱ ላይ ብዙ ትሬደሮችም አጠቃላይ ከትሬዲንግ ውጭ ያሉ ኢኮኖሚካል ኢቨንቱ ላይ ሜጀር የሚባል ኒውስ ነው። ኤፍኦኤምሲ ኢኮኖሚካል ፕሮጀክሽን ኔክስት አመት ደግሞ በምን አይነት መንገድ እንደሚቀጥል አንዳንድ ነገሮች ፖሊሲዎች የሚወጡበት አመት ነው እና የሚቀጥለው አመት ነገሮች እንዴት ሊሄዱ እንደሚችሉ የሆኑ ሂንቶች የሚሰጡበት መድረክ ነው የሚሆነው ማለት ነው። ስለዚህ ፕሬስ ኮንፈረንሱን በደንብ እንጠብቀዋለን ማለት ነው። ኤፍኦኤምሲ ስትሮንግ የሆነ እንትን ነው። ከዛ ውጪ እሱ ሮብ ነው ያለው። ሰኞ ምንም አይነት ኒውስ የለም ከዩሲዲ ጋር የተያያዘ። ማክሰኞ ደግሞ ጆብ ኦፕኒንግ አለ፣ ግን ያን ያህል ኤፍኦኤምሲ ያለ ሃይ ኢምፓክት ኒውስ አይሆንም። ከዛ ውጪ ሐሙስም አንኤምፕሎይመንት ክሌም አለ፣ ዳማች አይሆንም። ስለዚህ በአሁኑ ሳምንት ፎከስ የምናደርገው ሮብ ላይ ያለ ኒውስ ላይ ነው ማለት ነው። ይሄ ነው ቢካዝ የአመቱ መጨረሻ ስለሆነ ዲሴምበር ላይ ወር ላይ ደግሞ ኢንተረስት ሬት ከት ይደረጋል ተብሎ ይታሰባል። ስለዚህ እሱን እንጠብቃለን ማለት ነው። ወደ ቴክኒካል ነገሩ ስንገባ ያው እንደተለመደው ሁሌም እንደምናየው ከዲኤክስዋይ ነው የምንጀምረው። ዲኤክስዋይ ላይ በሚመጣበት ሰዓት ያው መጀመሪያ የአመቱ መጨረሻ ወርም ስለሆነ የ12 መንዝ የአንድ አመት ካንድል ጋር ሲደን እስቲ የሆነ ነገር እና ማርኬቱ እንደምታዩት አጠቃላይ ይሄ አመት ላይ እንደምታዩት በቦዲ እዚህ ድረስ ወርዷል፣ ሪጀክት አድርጓል ማለት ነው። ኦልሞስት ቤሪሽ የሚባል አመት ነበር አጠቃላይ አመቱ ለዲኤክስዋይ። ጥሩ የሚባል ነው አይደለም። ያው እንደ ዶናልድ ትራምፕ እንትን ከሆነ ዶላርን ላይክ ይሄ ኤክስፔንሲቭ ማድረግ ወይም ደግሞ ማስወደድ ሳይሆን ኢኮኖሚውን ማሳደግ ነው የሚፈልገው እና አይ ቲንክ ያሰበው ነገር ተሳክቶለታል ብዬ የተሳካለት ነው ብዬ አስባለሁ። ስለዚህ እንደምታዩት ዲኤክስዋይ አመቱ ቤሪሽ ነበረ። ስለዚህ አሁን ላይ ዲኤክስዋይ ላይ በምንመጣበት ሰዓት ኮንሶሊዴት እያደረጉ ነው አንዳንድ ፔሮችም ቢካዝ በዲኤክስዋይ ምክንያት ማለት ነው። ስለዚህ 3 መንዝ ላይም ስናየው እንደምታዩት እዚህ አካባቢ ሪጀክት እያደረገ ነው እና መንዚል ላይም ስታዩት ፕሪቪየስሊ ሜንሽን ስናደርገው የነበራቸው እነዚህ ኤሪያዎች ነበሩ። ማርኬት ሪጀክት እያደረገባቸው እየወረደ ነው ያለው እነዚህ ኤሪያዎች ላይ እንደምታዩት እዚህ ጋር። ከዛ በኋላ ዊኪ ላይ ኦልሬዲ ያው ከዚህ በፊት ስለሰራሁላችሁ ብዬ ነው ፍጥን እያልኩ ያለሁት። እዚህ ላይ እንደምታዩት አሁን ፕሪቪየስ ዊክ ላይ ማርኬት ምን አድርጓል? ሪጀክት አድርጎ ነበር በቦዲ። ታስታውሱ ከሆነ ምን ብያችሁ ነበረ? የሰራነው አናሊሲስ ላይ እዚህ ጋር ኪ ሌብል አለን ብያችሁ ነበር። እዚህ አካባቢ ማርኬት ይሄን ሌብል በቦዲ ብሬክ አደረገልን። እስከ ድረስ እንጠብቀዋለን፣ እዚህ ድረስ እንጠብቀዋለን ማርኬቱ ብያችሁ ነበር። ስለዚህ ማርኬቱ እንደምታዩት በቦዲ ብሬክ አድርጓል፣ እዚህ አካባቢ መጥቷል፣ ኦልሞስት ተቃርቧል ለዛ ሌብል። ይሄኛውም ኪ ሌብል ስለሆነ ማለት ነው ማርኬት ላይ። ስለዚህ አሁን ማርኬት ላይ ኤክስፔክት የምናደርገው ማርኬት እዚህ አካባቢ ድረስ የመምጣት ፖቴንሻል አለው፣ እዚህኛው ኤሪያ ላይ ማለት ነው። እዚህኛው ኤሪያ ድረስ እንጠብቀዋለን ማለት ነው። እዚህኛው ኤሪያ ላይ ማርኬት ፊል ካደረገ በኋላ እዚህ ድረስ የመውጣት ፖቴንሻል አለው ብዬ አምናለሁ። ስለዚህ ዲስ ዊክ ይሄን ነው የምንጠብቀው። የተወሰነ ሰኞ አካባቢ የሆነ አይነት ቤሪሽንስ እንጠብቃለን። ከዛ በኋላ የቀረውን ቀናቶች ደግሞ ፑሊሽ እንደሆነ እንጠብቃለን ማለት ነው። አይ ቲንክ ኤፍኦኤምሲ በሚወጣበት ሰዓት ማርኬት ቡሊሽ የሚሆን ይመስለኛል። ግን ያው እንደዚህ እንትን ማለቱ ትንሽ እንትን ሊሆን ስለሚችል በኋላ የሚፈጠሩን ፕራይስ አክሽኖች ሰኞ ማክሰኞ አይተን ለሮቡ እንዘጋጃለን። አሁን እዚህ ጋር ግን
ዊክሊ ካንድላችን አጠቃላይ ምን ይመስላል የሚለውን ነገር ስናይ እንደዚህ አይነት ዊክሊ ካንድል የምናይ ይመስለኛል። ከታች የሆነ አይነት ሪጀክሽን ያለው ወደ ላይ የወጣ ዊክሊ ካንድል እናያለን ብዬ አስባለሁ። እንደዚህ እቺ ሌብል ቴስት አድርጓት የመውጣት አይነት ካንድል ማለት ነው። ከዚ ማርኬት ሁሌም እንደተከፈተ አጌንስት ትሬንድ ነው የሚሄደው ወይም ደግሞ ማኒፑሌት ነው ለማድረግ የሚሞክረው። ስለዚህ ያው ቅድም እንዳልኳችሁ ማርኬት እዚህ አካባቢ ድረስ ይመጣል፣ ከዛ በኋላ ሪጀክት አድርጎ ወደ ላይ ይወጣል ብዬ አስባለሁ። ኦልሬዲ ትሬንድ ላይናችንን ብሬክ አድርጎታል። ያ ማለት ግን ይወርዳል ማለት አይደለም። ከታችም ስትሮንግ የሆነ ኪ ሌቭል ስላለው እሱንም ማየት አለብን። ከዛ ደግሞ እንደ ይርሊ ቅድም የነገርኳችሁ ኦልሬዲ አመቱ ሊያልቅ ስለሆነ እዚህ አካባቢ የተወሰኑ ሪጀክሽኖችን ልናይ ስለምንችል ቡሊሽ መጠበቁ የተሻለ ነው ማለት ነው። ግን ያው አሁን ይሄ ስላችሁ ዲሴምበር ወር ይሄን ያህል አሪፍ አይደለም። እያያችሁት ነው እናንተም ብዬ አስባለሁ፣ ኤክስፔሪየንስ እያደረጋችሁት ነው እና ኮንሶሊዴት ይበዛዋል እና አቮይድ ማድረጉ የተሻለ ነው። ግን ያው ያለውን የማርኬት እይታ እንደው አጠቃላይ ለማየት ያክል እያየነው ያለ ነው እንጂ ጎልድ ላይ አሁን ወደ ኋላ እንመጣበታለን እንጂ አንዳንድ የምናያቸው ነገሮች አሉ። ስለዚህ ያን ያሉትን የሆነ ነገር አናገኝም ማለት ነው። ፎርወርድ ላይ በምንወርድበት ሰዓት ያው ፕሪቪየስሊ ሜንሽን እንዳደረኩላችሁ እነዚህ ኤሪያዎች ማርኬት ብሬክ ካደረገ በኋላ ስትሬትሊ ወርዷል። ይህንን ተጠቅመን ያው የሲዲጂፒዋይ ላይ ዩፒኤስሲዲ ላይ ምናምን ትሬዶችን ለመውሰድ ሞክረናል። ጥሩ ሪዛልት ማግኝተናል እዚህ አካባቢ። ስለዚህ እንደምታዩት ማርኬት ብሬክ አደረገው ቴስት። አሁን ከረንትሊ ማርኬት ያለው እዚህኛው ኪ ሌቭል ላይ እዚህኛው እዚህ ጋር የምታዩት ኪ ሌቭል ላይ ያለው ማርኬት በተደጋጋሚ ሪጀክት እያደረገ ነው። ከታች ደግሞ እዚህ ጋር ዴሊ ኦፕኒንግ አፕ አለው። ስለዚህ ማርኬት አሁን በዚህ ዞን ውስጥ ኮንሶሊዴት እያደረገ ነው ማለት ነው። ስለዚህ ዋንስ ማርኬት እንጠብቀው እቺን ኤሪያ ቴስት አድርጎልን ይወጣል የሚለው ነገር ነው ማለት ነው። ማርኬት እንጠብቀው እሱን አይተን ትሬድ ለማድረግ እንሞክራለን። እንደምታዩት እዚህ ጋር ቤሪሽ ትሬንድ ላይን አለን። ቆንጆ ትሬንድ ላይን ሎር ሎ እየሰራ ቆንጆ የሆነ እንትን የሰጠ ትሬንድ ላይን አለ። እዚህ ጋር እንደምታዩት ሎር ሎ ሎር ሃይ ሎር ሎ ሎር ሃይ ሎር ሎ ሎር ሃይ ሎር ሎ ሎር ሃይ። ስለዚህ ማርኬት በዚህ መንገድ ይቀጥላል ብለን እናስባለን። አይሆፕ ጥሩ ነገር እናገኝበታለን ብዬ አስባለሁ። ስለዚህ እዚህ አካባቢ ያለውን ሪጀክሽን አይተን ትሬዶችን እንትን ለማለት እንሞክራለን። ከዛ በኋላ ያው የተወሰነ የሲዲጂፒዋይ ላይ ለማየት ሲሞክር ያው የሲዲጂፒዋይ እና ዴክስዋይ ተመሳሳይ ሞመንት ነው ያላቸው። የሲዲጂፒዋይም ያው ይርሊ ላይ ስንመጣ ኦልሞስት ከዚህ ሪጀክት አድርጎ እዚህ ጥሩ የሆነ ሪዛልት ነበረው ወይም ደግሞ በደንብ ወርዶ ነበረ ማርኬቱ። ኦልሬዲ እዚህ አካባቢ ድረስ ወርዶ ነበረ በተለይ ኤፕሪል ላይ በተፈጠሩት ነገሮች። አሁን ግን ማርኬቱ እንደምታዩት ከዛ ሪከቨር አድርጎ እየወጣ ነው ያለው። ስለዚህ አሁን የምንጠብቀው ያው ከዚህ በፊት ፕሪቪየስሊ ሜንሽን ያደረኩላችሁ ይሄኛው ኪ ሌቭል አለ፣ ስሪ መንዝ ላይ ያለው ይሄኛው ኪ ሌቭል ማርኬት እዛ ይሄዳል የሚል ፖቴንሻል አለው ብዬ አስባለሁ። እቺኛው ቀዩን ሌቭል ኦልሬዲ ቴስት አድርጓታል ማርኬት። ነገር ግን አሁን እንደምታዩት ማርኬቱ የተወሰነ በሃይፕ ስለሆነ እየወጣ የነበረው ፑልባክ ያስፈልገው ነበረ። እሱም ፑልባክ አግኝቷል። ኦልሬዲ እዚህ ጋር ቆንጆ ካንድል ሰጥቶናል፣ ኮንፈርሜሽን ማርኬት ሪጀክት ሊያደርግ እንደሆነ የሚያሳይ ማለት ነው ዊክሊ ላይ። ስለዚህ እሱን ተከትለም ቡሊሽ የመግባት ፕሮባቢሊቲ ይኖረናል። ግን ከዛ በፊት እንደነገርኳችሁ ዲኤክስዋይ እዚህ አካባቢ ድረስ መውረዱ ስለማይቀር የተወሰነ ቤሪሽነስ ልናይ እንችላለን። ማለትም የተወሰነ ማርኬቱ እዚህ አካባቢ ድረስ ወርዶ ይሄኛውን ብሬክ ካደረገልን ከዚህ በኋላ ሴታፖችን ቴክ ለማድረግ እንሞክራለን ማለት ነው። እዚህ ድረስ ማርኬቱ ይወጣል ብዬ አስባለሁ። ግን ያው ምናልባት አንድ ሴታፕ ሆልድ አድርጎ መጠበቅ እንትን ሊል ይችላል። እያየን እንደ ሁኔታው ትሬዶችን ካች ለማድረግ እንሞክራለን። እንደምታዩት አሁን ላይ እዚህ ጋር የሰራውን ትሬንድ ላይ ማርኬት ያክብሮታል። እንደ ዲኤክስዋይ ሁሉ እንደምታዩት ሎር ሎ ሎር ሃይ ሎር ሎ ሎር ሃይ ሎር ሎ ሎር ሃይ ሎር ሎ ሎር ሃይ እየሰራ እየወረደ ያለ ነው። ስለዚህ ማርኬት ይህን ትሬንድ ላይን ብሬክ እንዲያደርግልን እንጠብቃለን። ብሬክ ካደረገልን በኋላ ፕሪቪየስሊ እዚህ ጋር ኢንተር ያደረግንበትን እንትን ቦታ ማርኬት በቦዲ ብሬክ ካደረገ በኋላ ትሬዶችን ካሽ ለማድረግ እንሞክራለን ማለት ነው። ከዚህ በኋላ አሪፍ ነገር ይኖረዋል ብዬ አስባለሁ። አሁን ላይ ግን ሰኞ እንደተከፈተ የተወሰነ ቤሪሽ የሆነ ሞመንት እናያለን ብዬ ኤክስፔክት አደርጋለሁ። ኦቨርኦል ራሳችን ግን ቡሊሽ ነው ማለት ነው። ግን ያው ይሄን ስላችሁ እንደነገርኳችሁ ነው። ኤፍኤምሲ ከመውጣት በፊት ብዙም አሪፍ ማርኬት አናይም። አሁን ዲሴምበር ላይ የሚደረገው ከት ኦልሞስት ከሴፕቴምበር ጀምሮ በጣም የሚጠበቅ ትልቅ የሆነ እንትን ነው። ስለዚህ ያ ነገር ማርኬቱን በደንብ ነው አፌክት የሚያደርገው። ስለዚህ አቮይድ ማድረጉ የተሻለ ነው። ግን እናያለን አብረን አፕዴትም ስለማድረጋችሁ ቴሌግራም ላይ ቼክ አድርጉት። ቴሌግራም ላይ ሌላኛው ከዚህ ጋር ተያይዞ ዩሮ ነው። ዩሮም ያው ከዲኤክስዋይ ጋር ተቃራኒ ኮሪሌሽን ያለው እንደምታውቁት እዚህ አካባቢ
ዩሮ ላይ ብዙ ሴታፖች ነበሩ። ካች ያደረጋችሁ ልጆች አላችሁ፣ ደስ ብሎኛል በዚያ ነገር ስለተጠቀማችሁበት። እይታችሁን ያስተካክላል ብዬ አስባለሁ። በራሳችሁም ቻርት ላይ እየገባችሁ አንዳንድ ነገሮችን እንድታዩ ያደርጋችኋል ብዬ አስባለሁ። እና እዚህ አካባቢ ምናልባት ካስታወሳችሁ አሉ ነው ሜንሽን አድርጌላችሁ ነበረ ሴታፖችን እዚህ አካባቢ ዩሮ ዩኤስዲ ላይ ቡሊሽ እንደምጠብቅ እና ማርኬቱ እንደምታዩት እዚህ አካባቢ ድረስ ሂዷል። ፋይናል ታርጌታችን እዚህ አካባቢ ድረስ ይሄዳል የሚል ነበረ። አሁንም ቢሆን ማርኬቱ የተወሰነ መውጣት ነገር አለው። ቢካዝ ዲኤክስዋይ እዚህ አካባቢ የመውረድ ፖቴንሻል ስላለው ዩሮ እዚህ ድረስ የመውጣት እንትን አለው። የዲኤክስዋይን ተቃራኒ የሆነ ሞመንት ስለሰጠ ማለት ነው። እንደምታዩት ዲኤክስዋይ ላይ ሎወር ሃይ እየሰራ ነበር፣ ማርኬቱ እየወረደ የነበረው እንደምታዩት። ዩሮ ላይ ስንመጣ ምን ሰርተን ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ አፕ ትሬንድ ማለት ነው፣ ተቃራኒ። ስለዚህ ማርኬት ላይ አሁን ይህን ትሬንድ ማርኬት ብሬክ አላረጋውም፣ ስቲል ሪስፔክት አድርጎታል። ስለዚህ ከዚህ ሌቭል የሚወጣ ከሆነ የተወሰነ ቡሊሽ እንጠብቃለን፣ ከዛ ሪጀክት አድርጎ እንዲወርድ እንጠብቃለን ማለት ነው ማርኬቱ። ነገር ግን ያው እንደነገርኳችሁ አሁን ላይ ክሊር የሆነ ነገር የለም። ዲኤክስዋይ ላይ እቺኛዋን ኤሪያ ቴስት ካረጋት በኋላ ሞር ብንጠብቅ የተሻለ ኮንፊርም የሚሰጠን ነገር እናገኛለን። እንደ አጠቃላይ ኦቨርኦል ማርኬቱን ለማየት ያክል ያው 12 መንዝ ላይ አድርጌ ማሳያችሁ ለምንድን ነው ኦልሬዲ አመቱ ላይ ያልቅ ስለሆነ እነዚህን ካንድሎች ኮንሲደር ማድረግ ስላለብን ነውና እንደምታዩት ኦልሬዲ ማርኬቱ ዜሮ ወጥቶ ነበር እና ሪጀክሽን ቢኖረው ተወሰነ ሪጀክት ቢያደርግ አሪፍ ነው። ቢካዝ ያው ካንድል ስቲኩ ዝም ብሎ ስለማይዘጋ እዚያ ከሪጀክሽን ይኖራል ብዬ አስባለሁ። ያንን አይተን ትሬዶችን ካሽ ለማድረግ እንሞክራለን። ወደ ሎወር ታይም ፍሬም እየወረድን የተሻለ ነገር ካለ የምናይ ይሆናል። አሁን ላይ ግን ያለን ኪ ሌቭል እቺ ስለሆነች እዚያ ከማርኬቱ በሆነ አይነት መንገድ ፊል እንደሚያደርግ ዲኤክስዋይ ላይ በማየት ዩኤስዲ ላይ ሴታፖችን ለመግባት እንሞክራለን ማለት ነው። እቺ በቢጫ ሼድ ያደረኳት ኤሪያ ኪ ሌቭል ናት። ማርኬት በተደጋጋሚ ሪጀክት አድርጎባታል። ነገር ግን አሁን ላይ ያለበትም ኤሪያ ስትሮንግ የሆነ ኤሪያ ነው። ማርኬት በተደጋጋሚ እንደምታዩት ሪጀክት የተደረገበት ቦታ ነው። ስለዚህ ስትሮንግ የሆነ ኤሪያ ነው ማለት ነው። ይከበራል ብዬ ተስፋ አደርጋለሁ። ከዚህ ሪጀክት አድርጎ ይሄን ትሬንድ ላይን ብሬክ ካደረገልን ዲኤክስዋይ ላይም ቡሊሽ እንጠብቃለን ማለት ነው። እቺን ቴስት አድርጎ ስለሆነ ብሬክ የሚያደርግልን ቡሊሽ እንጠብቃለን። ዩሮ ላይም ቤሪሽ እንጠብቃለን ማለት ነው። ይሄንን ነው የምናየው ዩሮ ላይ። ሌላኛው ጂቢፒ ዩኤስዲ ነው። ከዚህ ጋር ተያይዞ አይ ቲንክ ጂቢፒ ዩኤስዲ ዲስ ዊክ የተሻለ ፕራይስ አክሽን የነበረው እሱ ነው። አሁንም የተሻለ ፕራይስ አክሽን እያየሁበት ያለሁት እሱ ጋር ስለሆነ ማለት ነው። እንደምታዩት ማርኬት ላይ ጂቢፒ ዩኤስዲ ላይ ኦልሞስት መንዝል ጀምሮ ያለች ኪ ሌቭል አለችን። ማርኬት ላይ ፕሪቪየስሊ የምታስታውሱ ከሆነ ሜንሽን አድርጌላችሁ ነበር ማርኬቱ ድረስ እንደሚወጣ ሴታፖችንም ይዘናል። እንደምታዩት አሁን እዚህ ኪ ሌቭል ላይ ደርሷል። ማርኬት የተወሰነ ቴስት ያደርጋል፣ ሪጀክት ያደርጋል ብዬ አስባለሁ። አትሊስት እዚህ አካባቢ ድረስ ሪጀክት ያደርጋል። ቢካዝ ዲኤክስዋይም እንደሚወጣ እዚህ ጋር ከደረሰ ኮንፊርም ስላደረገ በተቃራኒ ስለሆነ የምንጠብቀው ማርኬት እዚህ አካባቢ ድረስ ሪጀክት የማድረግ ፖቴንሻል አለው። ያለበትም ሌቭል ኪ ሌቭል ስለሆነ ማለት ነው። እንደምታዩት ማርኬት እዚህ ጋር ያለበት ሌቭል ይሄኛው ሌቭል ኪ ሌቭል ነው። በፖቴንሻሊ ነው ብሬክ ያደረገው ይሄንን ማርኬት። ነገር ግን ያው ትሬንድ ላይናችንን ብሬክ ቢያደርገው ይሄ አሁን ያለበት ኤሪያ በደንብ ስትሮንግ የሆነ ማርኬቱ በተደጋጋሚ እንደምታዩት እዚህ ጋር ከዛ በኋላም ወደዚህ አካባቢ በየተደጋጋሚው ሪጀክት እያደረገ የመጣበት ኤሪያ ነው። ስለዚህ ከረንትሊ ማርኬቱ እዚህ ኤሪያ ላይ ነው የደረሰው። ስለዚህ ይሄን ኤሪያ ብሬክ የሚያደርግልን ከሆነ ቡሊሽ መጠበቅ እንችላለን። ግን ያ ፕላን ቢ ነው የሚሆነው። ፕላኔ ምንድነው? ማርኬት ከዚህ ኤሪያ ላይ ሪጀክት ያደርጋል የሚለው ነገር ማለት ነው። ቢካዝ ዲኤክስዋይ እንደነገርኳችሁ እቺን ቦታ በደንብ በትኩረት ማየት አለባችሁ። ቀላል ቦታ አይደለችም። ማርኬት በተደጋጋሚ ሪጀክት እየተደረገበት ያለበት ቦታ ነው። ስለዚህ እቺን ቦታ በደንብ ትኩረት ሰጣችሁ መከታተል ይኖርባችኋል ማለት ነው። ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። እቺን ቦታ በደንብ ትኩረት አድርጋችሁ ተከታተሏት። ሌላኛው ጎልድ ላይ አይ ቲንክ ዲስ ዊክ ጎልድ ላይ ዳማች ክሊር የሆነ ነገር የለም። ብዙዎቻችሁም ስትቸገሩ አይቻለሁ። ጎልድ ላይ ብዙ ሴታፖችን ለመግባት ስትሞክሩ አንዳንዴ ጥሩ ያለውን ነገር እያያችሁ ከሆነ አቮይድ ማድረጉ የተሻለ ነው። ቢካዝ እንደነገርኳችሁ ዲሴምበር ነው። ከዛ አሁን ኢንተረስት ሬት ደግሞ አሁን ከት ካለ እሱ ነገር ደግሞ ማርኬቱን ላይ ትልቅ የሆነ ኢምፓክት አለው። ስለዚህ አመት ሙሉ የሚጠበቅ ነገር ስለሆነ ማለት ነው እነዚህን ኤሪያዎች በደንብ ትኩረት ሰጣችሁ መከታተል መቻል ይኖርባችኋል ማለት ነው እንደ ትሬደር። ስለዚህ አሁን ለምሳሌ እንደምታዩት ሙሉ ሳምንቱን ኮንሶሊዴት ነው ያደረገው። አሁን አንድ እዚህ ጋር የምታዩት ካንድል ስቲክ የለም። አሁን ለምሳሌ እነዚህ እዚህ ጋር የምታዩቸው ካንድል ስቲኮች 5 ካንድል ስቲኮች በዚህ ሳምንት የተፈጠሩ ካንድል ስቲኮች ናቸው። አንዱም የሆነ አይነት እንትን አልሰጠንም። ሁሉም እንደምታዩት ኮንሶሊዴሽን ውስጥ ነው ያለው። ስለዚህ
አሁን ማርኬት ከዚህ በኋላ ያው አመቱም እያለቀ ስለሆነ አሁን ለምሳሌ 12 መንዝ ላይ አድርገን ብናየው እንደምታዩት ጎልድ ኦልሬዲ ማሲቭ የሆነ ሙቭመንት እስከዛሬ ሄዶት የማያውቀውን ሙቭመንት በዚህ አመት ሄዷል። ኦልሞስት ከ2600 ስንት ጋር ነው ሄደው 4300 አካባቢ ኦልሞስት በጣም እጥፍ ሊባል በሚችል ደረጃ ነው ጎልድ የጨመረው ዲስ መንዝ አጠቃላይ በዚህ አመት። ስለዚህ እንደምታዩት ከዚህ በፊት እንደዚህ አይነት ካንድል ተፈጥሮ ያውቃል በታሪክ ማለት ነው። በመጀመሪያ ጊዜ ነው እንደዚህ አይነት ማሲቭ የሆነ ሙቭመንት ሄደው። ስለዚህ አሁን ላይ ሪጀክት ቢያደርግ ፑልባክ የሚያደርግ በጣም ኖርማል ነገር ነው፣ ኮንሶሊዴት ቢያደርግም ጭምር ማለት ነው። ቢካዝ ስለ ኮንሶሊዴሽን ስናነሳ ምን አይነት ነገሮች እናያለን? ምናልባት የምታስታውሱ ከሆነ ከኦልሞስት ከ4 ወር ከ5 ወር በፊት ከ6 ወር 7 ወር በፊት ጎልድን የምታዩ ልጆች እዚህ አካባቢ የነበረውን ኮንሶሊዴሽን ታስታውሱታላችሁ ብዬ አስባለሁ። ከኤፕሪል ጀምሮ የተፈጠረውን ኮንሶሊዴሽን ማርኬቱ ከዛ በፊት እንደምታዩት በሃይፕ ወጥቷል። ከዛ በኋላ ግን እዚህ ኮንሶሊዴሽን ውስጥ ኦልሞስት ከመቼ ጀምሮ ማለት ነው ከኤፕሪል ጀምሮ እስከ ኦገስት ድረስ ማለት ነው ኦልሞስት ለ3 ወር ለ4 ወር እዚህ ኮንሶሊዴሽን ውስጥ ነው የቆየው። ኮንሶሊዴት ሲያደርግ ነበር ማርኬቱ። ስለዚህ አሁንም ማርኬት ያን ሙቭመንት ሊደግሞ ይመስላል። እንደምታዩት እዚህ ጋር ማርኬቱ ይሄ ሙቭመንት ኮንሶሊዴሽን ነው፣ በቃ ሳይድዌይ ነው ማርኬት እየሄደ ያለው እዚህ ሙቭመንት ላይ ማለት ነው። እንደምታዩት ሳይድ ሙቭመንት ነው እየሄደ ያለው ማርኬቱ እዚህ ሌቭል ላይ ማለት ነው። ስለዚህ አሁን ከረንትሊ ማርኬቱ ምን እያደረገ ነው? ኮንሶሊዴት እያደረገ ነው። ቢካዝ ማሲቭ የሆነ ሙቭመንት ነው የወጣው። ከዚህ በፊት ካያችሁ ኦልሞስት ለተከታታይ 9-10 ሳምንታት አካባቢ ማርኬቱ ቡሊሽ የሆነ ካንድል ነው ሲሰጠን የነበረው። ስለዚህ አሁን ኮንሶሊዴት እያደረገ ነው ዛሬ እና ዲሴምበርም እንደመሆኑ እንደዚህ አይነት ኮንሶሊዴሽን ኤሪያ ላይም እንደመሆኑ አቮይድ ማድረግ ያለብን ስትራክቸር ነው ብዬ አስባለሁ። አሁን እንደ ዴሊ ለምሳሌ እዚህ ጋር ምን ይታያል ካለችን ኮንሶሊዴሽን ብቻ ነው እንትን ያለው። ኦልሬዲ ሪጀክት እያደረገ ነው ከላይ ግን ከታችም ሪጀክት እያደረገ ነው። ስለዚህ እዚህ ላይ ትሬዶችን መግባት ሎ ፕሮባቢሊቲ ነው የሚሆነው ማለት ነው። አንዳንዴ ትሬዲንግ ላይ ትሬድ አለማድረግ ራሱን የቻለ እንትን ነው የፕሮፌሽናል ትሬደር ኳሊቲ ነው። ሁሌ የሆነ ፕሮባቢሊቲ ጌም ነው እስካልን ድረስ ሁሌ ዊኖች አሉ። ስለዚህ አንዳንዴ ጥሩ ያልሆኑ ኮንዲሽኖችን አቮይድ ማድረግ መቻል አለብን። ሎሶችን አቮይድ ማድረግ መቻል አለብን። ቢካዝ ያው አት ኤንድ ኦፍ ዘ ዴይ ማተር የሚያደርገው እኛ 20 ትሬድ መውሰዳችን ወይም 2 ትሬድ መውሰዳችን አይደለም ይሄ እኛ በፐርሰንት ምን ያህል ይሄን ያህል ገንዘብ ሜክ አድርገናል ምናምን የሚለው ነገር ነው። እና በእንደዚህ አይነት ኮንዲሽን ጊዜ ደግሞ ትሬድ ስናደርግ የሚገጥመን ያው ኔጌቲቭ የሆኑ ነገሮች ናቸው ማለት ነው። አንዳንዴ ይሄ ባድ የሆኑ እንትኖችን አውትካሞቹን ምናምን አክሴፕት ማድረግ ያስፈልጋል። ነገር ግን ደግሞ አቮይድ ማድረግ ካስፈለገ የግድ አቮይድ ማድረግ መቻል አለብን ማለት ነው። ስለዚህ ጎልድም ዲፊክ አቮይድ ብታደርጉት ብዬ እመክራለሁ። እዚህ አካባቢ የተሻለ ነገር ካለ ለመግባት እንሞክራለን። አሁን ላይ ለምሳሌ ይሄኛው ኤሪያ ማርኬት ላይ በቦዲ ብሬክ አድርገው ቴስት አድርገው እዚህ አካባቢ ድረስ እዚህ ትሬንድ ላይን አካባቢ ማርኬት የሚመጣ ከሆነ እዚህ አካባቢ ድረስ መያዝ እንችላለን ሴታፖችን። ከዛ በኋላ ደግሞ ያው እያየን የምንወስን ይሆናል ማለት ነው። ግን ያው ያን ያህል ኳሊቲ ያለው ነገር እና አይታየኝም። ስለዚህ ሌሎች ፔሮች ላይ ፎከስ አድርገን ጎልድ ላይ የተሻለ ነገር ካለ ኦልሞስት አሁን ለእናንተ ለማስረዳት ያክል አሁን ይሄ አጠቃላይ በዚህ ሳምንት የተፈጠረው ሙቭመንት ነው። እዚህ ሙቭመንት ላይ ምንም አይነት አንድ ቴክኒካል ትሬደር ሊያወጣው የሚችል የፕራይስ አክሽን አለ ብዬ አላምንም። እንደኔ እንደምታዩት እዚህ ውስጥ እያንዳንዱ ካንድል ኮንሶሊዴት እያደረገ ነው፣ ሳይድዌይ ነው እየሄደ ያለው። ምናልባት ስለ ማርኬት ስትራክቸር ስንማር ዩቲዩብ ላይ የሰራሁላችሁ ቪዲዮ ያያችሁ ልጆች ካላችሁ አጠቃላይ እንደዚህ አይነት ነገሮችን አቮይድ ማድረግ መቻል አለብን። ኮንሶሊዴሽኖችን እንደ ሃየር ታይም ፍሬም ከሆነ ነው ኢትስ ኦኬ ችግር የለውም። ግን እንደ ሎወር ታይም ፍሬም እኛ የምንገባቸው ትሬዶች እንደዚህ አይነት ኮንሶሊዴሽን ካላቸው እዚህ ማርኬት ላይ ሰሞን ገብቶ ምንም አይነት ገንዘብ ሜክ ማድረግ ስለማይችል ትንሽ አስቸጋሪ ነው የሚሆነው ማለት ነው። ስለዚህ እነዚህ ነገሮች እንትን ብሏቸው አቮይድ ብታደርጉት ብዬ እመክራለሁ። ይህን ትሬንድ ላይ ማርኬት ብሬክ አደረገውና ቺኛዋን ሪስታንስ ኤሪያ ብሬክ አደረጋት ለሲል የምናይበት ፕሮባቢሊቲ ይሆናል። ቴሌግራም ላይ አፕዴት አደርጋችኋለሁ። ቴሌግራሙን ጆይን ላላደረጋችሁ ልጆች ሊንክ ባዮ ላይ ዲስክሪፕሽን ላይ ያለላችሁ ጆይን አድርጉ። ያው አይሆፕ የሆነ ነገር አግኝታችሁበታል ተጠቅማችሁበታል ብዬ አስባለሁ። ጎልድ ላይ ያለውን ነገር አይ ቲንክ ጎልድ ያው ብዙ ጊዜ ሃይ ፕሮባቢሊቲ የሆኑ ሴታፖችን እየሰጠን ነበረ እስካሁን ድረስ ለእናንተ ሙኪ አናሊሲስ በተከታታይ እየሰራሁላችሁ ኦልሞስት ይሄ 12ኛ 13ኛችን አይደለም። ስለዚህ ዩቲዩብ ላይ ብቻ ማለት ነው ማለት ቴሌግራም ላይ ከድሮም እሰራላችኋለሁ። በምሰራላችሁ ሰዓት ጎልድ ሁሌም ሃይ ፕሮባቢሊቲ የሆነ ሴታፕ ነው የሚሰጠን። ዲስ ታይም ግን ያው
ኳሊቲ ያለው ነገር አላገኘንም፣ ኮንሶሊዴት ነው። ስለዚህ ክሊር ያልሆነ ነገር ካለ ደግሞ ራሳችንን የግድ ባያሳችን በቃ ቡሊሽ ነው ወይ ቤሪሽ ነው ለማለት መደምደም አይጠበቅብንም። ማንም አያስገድደንም። ቻርቱ ላይ ያለውን ነገር ተከትለን ስለሆነ መሄድ ያለብን ማለት ነው። ስለዚህ ሰኞ ማርኬት ሲከፈት የሚፈጥራቸውን ነገሮች አይተን ከዛ በኋላ ለመወሰን እንሞክራለን። አሁን ላይ ግን ያው እንደነገርኳችሁ ቅድም ባስረዷችሁ ከይርሊ ጀምረን ባየነው ነገር ማርኬቱ አሁን ላይ ያው ኮንሶሊዴት የመሆን ሃይ ፕሮባቢሊቲ ያለው። ስለዚህ ያንን ተከትለን ነው እንትን የምንለው። አይ ሆፕ ዩ ጋይስ ያ ተጠቅማችሁበታል ብዬ አስባለሁ። በዚህ ዊክሊ አናሊሲስ ብዙዎቻችሁ እየነገራችሁ ነው። ለዛ ነው በተደጋጋሚ የምሰራው እና ደስ ብሎኛል። አንዳንዴ ደግሞ ያው ይህን ቻርት ካያችሁ በኋላ ወይም ከማየታችሁ በፊት ይህን ዊክሊ አናሊሲስ ራሳችሁ ምን ይመስላል የሚለውን ነገር እዩት። እንደዛ ሲሆን ነው ከዛ ከኔ ጋር ስታስተያዩት ነው እይታችንን እያስተካከልን ስለ ፕራይስ አክሽን ያለንን አመለካከት እያስተካከልን የምንመጣው ማለት ነው። ከዛ በኋላ የራሳችንን ሞዴል ክሬት የምናደርገው። ስለዚህ ያን ይመስላል። አይ ሆፕ ዩ ጋይስ ተጠቅማችሁበታል ብዬ አስባለሁ። እዚህ ድረስ ቪዲዮውን ካያችሁት ኮሜንት ላይ እዚህ ድረስ ማየታችሁ እንዳቅ ደብልሉን አያላችሁ ሁላችሁም ጻፉ። ሰብስክራይብ ያላረጋችሁ ልጆች፣ ላይክ ያላረጋችሁ ልጆች ሰብስክራይብ ላይክ እያረጋችሁ አካውንቱ ኢንጌጅመንት እንዲኖረው ብዙ ሰው እንዲጠቀም እንዲያግዝ ኢንጌጅመንት እንዲኖረው አድርጉ። መቻችሁ። መልካም ቀን ይሁንላችሁ። መልካም ሳምንት አጠቃላይ ለሁላችን። ጉላክ ፕሮቴክት አድርጉ ካፒታላችሁን። ሎ ፕሮባቢሊቲ የሆነ ሳምንት ነው የሚሆነው። ስለዚህ ያው ዲሴምበርም እንደመሆኑ ስለዚህ ፕሮቴክት አድርጉ ካፒታላችሁን። ያ መልካም ቀን ይሁንላችሁ። ፒስ አውት።